Thank you. Thanks so much. Oh my gosh, ሽንኩርቱ ያቃጥላል። Yum. Guys, ቁርስ ደርሷል። ሁሉም ነገር አለበት። ሩዝ አለበት፣ እንቁላል አለበት፣ ዶሮ አለበት። የፈለግሽውን ውሰጂው። ያቱ አባቱ ወሰደው ነው እኮ ገይድ። በስማ መረቴ ያታጣፋት ጣሙ ነው የምታበላሽ። ራንች እንዴት ይደረጋል እሱ ላይ? ታይ ማማ ታይ። ኦኬ what you guys gonna say? Thank you to Daddy and Yeah. Thank you Daddy ማባ አትሉም እንዴ? I made the egg. I said thank you. ያው ግሬፕ ያላችሁት Hey, we have sitting here. እንብላ። So tasty. ሰላም የኪያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬም ተመልሼ መጥቻለሁ። እንግዲህ ዛሬ ቅዳሜ ነው እኛ ጋር ጃንዋሪ 24 እና እናንተ ጋር ላይቭ መግባት ነበረብኝ። ባለፈው ሳምንትም አልገባውም። ባለፈው ሳምንት ኃይለኛ ጉንፋን ይዞኝ ነበርና በዛ ምክንያት ነው ያልገባሁት። አሁንም ልጆቹን እንደውም አለቀቃቸውም ይዟቸዋል። እየተቀያየረ ያው የተቀባበል ነው ያለነው ቤት ውስጥ እና ዛሬ ከእናንተ ጋር እንጫወታለን ብዬ ነበረ ግን አልቻልኩኝም። አሁን ደግሞ ሳስበው ቅዳሜ ላይቭ መግባቱን ትቼው ለምን እንደዚህ ኖርማል ቪዲዮ ከእናንተ ሰርቼ በለቅላችሁ የተሻለ ነው ብዬ አሰብኩኝ። ምክንያቱም ላይቭ ቪዲዮ እንደምታዩት አንድ ሰዓት ከምናምን ቁጭ ብለን እንደዚህ በረጅሙ በምንቀመጥና በምንሰራ ሰዓት ብዙ ተመልካችም የለውም እና እንደዚህ ደግሞ ሲሆን ብዙ ሰው ደግሞ እንትን በቴሌቪዥን ምናምን የሚያዩ ሰዎች ደግሞ በጣም ነው የሚያስጠላው እና በረጅሙ ሲሆን ይሻላል እንደዚህ እና በእንደዛ ሲሆን አያምርምና አስተካክሉት ብለው ነበረ። ባለፈው እንዳያችሁት 4 ቪዲዮ ከአዲስ አመት ጀምሮ ማለት ነው 4 ቪዲዮ አካባቢ በዛ ሁኔታ ሰርቼ ነበረ ግን ብዙም ተመልካች የለውም እንደዛ እንትን ብሎ። ስለዚህ ልፋት ስለሆነ ትርፉ የሚሆነው በእንደዚህ መልኩ ብንሰራው እንደዚህ ቆንጆ አድርገን ሰርተን ቪዲዮውን ኤዲት አድርጌ ባቀርብላችሁ የተሻለ ነው ብዬ አሰብኩኝና በዛ ምክንያት ዛሬ አልገባሁም። ያው ግን አልተውኩትም ቪዲዮ ሰራለቻለሁ ማለት ነው። እንደዚህ ቅዳሜ ከሱ ጋር ሆኜ ቪዲዮ ለመስራት ሞክራለሁኝ እና ዛሬም ያው ቡናችንን እያፈላው ነው። ቡና እንጠጣለን። እንዳያችሁት መግቢያችን ላይ ደግሞ ባለፈው መቼ ነበረ ብላክ ፍራይዴይ ላይ ኦርደር ያደረኩት ሶፋ መጥቷል። ይኸው እዛ እንደምታዩት እዛ ጋር እንደታሸገ ቁጭ ብሏል። ገና አልተከፈተም እና እሱን እንከፍታለን። ዛሬ ነው ገና የመጣው። ገና ከቅልፋችን እንደተነሳ ቀስቅሰው ነው ራሱ እንትን ያለው የመጣው ማለት ነው። ተኝተን ነበር ሲመጣ ራሱና እንግዲህ እንዳያችሁት 2 ወር አካባቢ ፈይቶበታል እና እሱን እንከፍታለን፣ አንባክስ እናደርጋለን ማለት ነው። እና ደግሞ ቅድም መግቢያው ላይ እንዳያችሁት ዶሮ ለመስራት እየተዘጋጀው ነው። ዶሮ ሳይሆን ያው ልጄ በጣም እንደምታውቁት ዶሮ በጣም ነው የሚወዱት ልጆቼ እና ትልቁ ልጄ ለምንድን ነው ዶሮ ከተሰራ እዚህ ቤት ቆይቷል ይሰራልን ብሎኝ እግር ነገር ነው የምሰራው። ዶሮ ሳይሆን ያው እግር ነው። ዞሮ ልፋቱ አንድ ነው፣ ግን እግሩን ነው እነሱ የሚፈልጉትና እሱን ነው ጨምሬ የምሰራው ማለት ነው። አሁን ቡና እንጠጣለን፣ ቅዳሜና አብረን እናሳልፋለን ማለት ነው። ያው ላይቭ ባይሆንም እንደዚህ እስቲ እናየዋለን ደግሞ ምን እንደሚመስል እና አብራችሁን ቆዩ። ቡናችንን እንጠጣና ወደ ስራ እንገባለን ማለት ነው። ቡና እንጠጣ። ቡና ያለ ቡና ቁርስ በልተናል። እንዳያችሁት በጣም ምርጥ ቁርስ ነበር የተሰራልን እና ቁርሳችንን በልተናል። እኔ የምለው አባት ባሎች ቁርስ ሲሰሩ ለምንድን ነው የሚጣፍጠው? ማለት አታውቅም እንዴት ለምን እንደሚጣፍጥ? አሁን እያልካል ነበር እኔ ሼፍ ስለሆንኩ ነው ምናምን ስትል አልነበር እንዴ? እኔ ሼፍ ስለሆንኩ ነው የሚጣፍጠው ስትል አልነበር? የኛ ቤት ከመቼ ወዲህ ነው ደግሞ ቬጋስ የሆነው?
ስለዚህ እሱ የለኛ ቤት ብቻ ነው። ሰላም በላቸው። እሺ እንዴት ናችሁ? ደህና ናችሁ? ሰላም ነው? እንዴት ናችሁ? ጠፋንባችሁ አትላችሁም? እንዳናግራችሁ እንጂ አትሊስት በድምጽ እንዴት ናችሁ? ደህና ናችሁ? ጉንፋን ይዞኝ ነው ወደ ሳምንት። ያ ጉንፋን ተጫወተብን። ያለኛ ጉንፋን ነው የገባው እንዳለ ሲያተራ አምሰን ከርሞ ይወጣው በር ላይ ነው ያለው። አሁን አልወጣት አልወጣም ገና በጣም የሚገርም ጉንፋን ነበረ። እኔ ግን ጉንፋን አይመስለኝም። እኔ ግን ኮቪድ ነው የመሰለኝ። አይ ቲንክ ስላልተመረመርን በእርግጥ ይሄ ነው ለማለት ይከብዳል። ጉንፋን ነው በቃ ቴክኒክ ኮቪድ ነው የሚለው። ኧረ በእናትህ እንደዚህ አይነት ነው ግን አሞኝ አያውቅም። እኔ በህይወቴ እኔ ጉንፋን በእርግጥ በደንብ ነው የሚያመኝ። ሲያመኝ ግን በጣም ነው እንትን ያለኝ ይሄኛው። አይ እንትን አይደለም ኮቪድ አይደለም ጉንፋን ነው። ኧረ በስመ አብ ወመንፈስ ቅዱስ ግን አስታማኝ ተመስገን። ቴንክ ዩ ምን ይደረጋል ብለሽ ነው? ኧረ በስመ አብ ቀስ አማራጭ አለ። አውቀናል። እዚህ ነው ወደዳችሁ ኮፊ በጣም አሪፍ ኮፊ ነው። አውቀን እንደዚህ የሚጠጣው አይ በጣም አሪፍ ቡና ነው። ቴንክ ዩ ቆንጆ ቡና ነው። እና አይ እኔ አልቻልኩትም ነበር የምር ጉንፋን ግን አልመሰለኝም ነበር። አንቺ ለምንም ጉንፋን አትችይም? አቅም የለኝም ግን የዛሬው ያሁን እኮ በጣም ነበር የሚያመው። የሚገርማችሁ ስትነኩኝ እንዲህ ሰውነቴ ራሱ ስትነኩኝ ያመኝ ነበረ ቆስሎ እንዴ እንደነ ጉንፋን እንዳለ አላውቅም ነበረ። እኔውስ እግዚአብሔር ይመስገን አትመመኛ ይባል ተሽሎናል። ተመስገን ነው። ስማማስ ሶፋው የዛሬ አመት ነበር ለካ የገዛ ነው። ዛሬ ከሆነ እዚህ ያለ ያ ባለፈው አመት የገዛ ነው። ባለፈው አመት የገዛ ነው ዛሬ የመጣው። አይገርም? ያው አምገርማለሁ። ምን ሰዎች እንዲሆኑ እግዚአብሔር ልንገራቸው እንዴት አድርገህ እንዳስመጣህ እንዴት አድርገህ ሚስጥር ነው። እንደዚህ አይነት ሬሲፒዎችን መናገር የለብንም። የሚገርማችሁ ማለት ነው ይመጣል ብለው ባሉት ቀን አልመጣም። እንመጣለን ብለው ቴክስት ምናምን አድርገው ከዛ ሰረዙትና ገና ጃንዋሪ 27 ነው የምንመጣው ምናምን አሉ ማለት ነው። ከዛ በጣም ተናደደና ደውሎ ማለት ነው እንዴ ለምንድን ነው እንደዚህ የማይመጣው ምናምን አላችሁ። ከዛ አይ በጃንዋሪ 27 ነው ዲሊቨሩ። እንዴ ወረቀቴ ላይ እኮ ጽፋችሁልኝ ቀን ይሄ አይደለም ለምንድን ነው እንደዛ የሚሆነው? በዛ ላይ ደግሞ በ20 መጣለው ብለው ነበረ። በ20 መጣለው ብላችሁ ቀኑን ሙሉ ስጠብቃችሁ ውዬ ቀራችሁና ለምንድን ነው ምናምን ሲላት ሬዲ አይደለም ሶፋው ምናምን በቃ የሆነ ጣጣ በዙ ብታዩ። ከዛ ምን እንዳላችሁ ታውቃላችሁ? እኔ እሑድ ዕለት ድግሳለ እንዴት ነው ግን ሀሳቡ ይመጣል። እኔ እሑድ ዕለት ድግስ አለብኝ ቤት ውስጥ ሶፋ የለም እና ምን ላድርግ አላት። እና ቅዳሜ ዕለት በ24 የማታመጡት ከሆነ ኦርደሩን ካንስል አድርጉት አልፈልግም አላት ማለት ነው። ከዛ ወዲያው ቆያ እንደ ሆልድ አድርጋለችና አይገርምም ሶፋው ተሰርቶ አለቀ ማለት ነው። በጣም ነው የገረመኝ። የሚመጣ ግን አልመሰለኝም። ለመናገር ድጃዝ ማጅን ሲቀር የሚባለው ከዛ ካንስል አድርጉ ሲላት ወዲያው አስተካከለችና በቃ ቅዳሜ ይመጣል ብላለች። እኔ ግን እንደዛ ስትል ራሱ የምር ዛሬ የሚመጣ አልመሰለኝም ነበር። ይሆናል አይደል ዝም ብላ ስልኩን ለመዝጋት ያለች ነበር የመሰለኝ እንጂ የሚመጣ አልመሰለኝም ነበር የምር። እዚህ አሜሪካ ልጅ በጣም ገረመኝ። ካንስል አድርጉ ሲባሉ ወዲያው ለሚያመጡት አጠገባቸው ቁጭ አድርገውት እኮ ነው ማለት ነው የማያመጡት። አይገርም? ያ አይደል ነው ወይም ረስቶት ይሆናል ባለፈው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ በጣም ገረመኝና ይኸው የዛሬ አመት የተገዛው ሶፋ ዛሬ ከች ብሏል። ገና ውስጡንም አላየነውም። የተቀደደም የተሰበረም ሊኖር ይችላል። ምን እንደሆነም ገና አልከፈት ነው። ምክንያቱም አሁን እዚህ ጋር ልጆቹ ዶሮ ስሪልኝ ስላለኝ አማኑ እሱን ሳቁላላ አላየው ላይ እንትን ከሚል ምን አትሊስት በመጀመሪያው ቀን ወጥ እንዳይሸት እንዲሁ እንደታሸገ መጀመሪያ እንትን ልስራና ከዛ በኋላ ከፍተዋለሁ ብዬ ነው። አሪፍ ነው። በዶሮ መርቀዋለን። አማኑ ራሱ አልተዋለለትም። ለኔ ነው መሰሩት ወይስ ምን ዛሬ ምን ድግስ አላችሁ? አይገርምክም? ድግስ አለ ብለን ስንላቸው ራሱ ማለት ለሴትዮዋ የውሸት ድግስ አለ ስንል የምር ድግስ አለ መስሏቸዋል ልጆቹ። አላመኑኝም። እኔን ራሱ ኧረ እባካችሁ ውሸታችን ነው። ዶሮት ለምንድን ነው የምትሰራው ምናምን ይለኛል። የሚሰራው ምናምን ይለኛል። ጠየቀኝ እኮ ዶሮት ከሰራሽ ቆየሽ ዶሮት መቼ ነው የምትሰሪው ሲለኝ ነበረ እኮ። አሁን ግን እኮ አሁን ለምን ሰራሽ ነው አሁን ትሰራለሽ? አሁን የጠየቀኝ መቼ ነው? አንድ ሳምንት አይደል እንዴ? አሞኛል። ታዲያ እኔ አሞኝ የጠየቀኝ ሰዓት እኮ አሞኛል። የጠበቀው እንደተጣለ ወዲያው እንደጠየቀ እንዲሰራለት ነበረ። አላመነንም ዛሬ ለሱ እንደሚሰራ ራሱ በጣም ይገርማል።
አዲስ ሳምንት ነው የጠየቀኝና ምን አመት በዓል አለ ወይስ ምንም ድግስ አለ ወይ የሚመጣ ሰው አለ ነገር ነው ያለው ሀሳቡስ አላም እኮ አሉኝ እኮ እንትን ምን ሆነ ነው እነሱ አረዴታውን ለምሳሌ ማለት ነው ሽንኩርት አትወድም የሚገርማችሁ ነገር ሽንኩርት ሽሮ ላይ ምስር ላይ ካየች አትበላም እንቁላል ላይ ጭራሽ ለቅማ ነው የምታወጣው ዶሮ ወጥ ግን በጣም ነው የምትወደው ዶሮ ሽንኩርት መሆኑን አታውቅም መሰለኝ ምንም አላውቅም እንደዛ ነው ሽንኩርት ወድም የዶሮ ወጥ ልዩ ነው ዶሮ ሽንኩርት እንደሆነ አታውቅም ዶሮ ሙሉ በሙሉ ሽንኩርት ነው እሱ ነው የሚበሉት ግን የሚገርማችሁ ሽንኩርት አትወድም ዶሮ ወጥ ግን በጣም ነው የምትወደው የዶሮ ሽንኩርትና ያኛው አንድ አይደለም ትለኛለች ያ እኮ በጣም ነው የሚገርመው የዶሮ ላይ ያላቸው ፍቅር አይደለም በስመ አብ ወወልድ ወመንፈስ ቅዱስ አምላክ ለማንኛውም ይኸውላችሁ ከጉንፋን ከተሻለን በኋላ ዶሮ ወደ መስራት ልገባ ነው ጉንፋኑ ወገቤን ሁሉ ነበር አሳመሞኝ ሄደው አሁን እንኳን እግዚአብሔር ይመስገን ተሽሎኛል እንግዲህ ዛሬ ደግሞ ዝቆ ተቆሞ ነው የሚዋለው ኤኒዌይስ ስለዚህ ነገርኳቸው ቅዳሜ አንገማማ አሁን ብያቸዋለሁ ሲምንድን ምን አሉሽ ኮሜንት ላይ ጻፉልን ምን አሉሽ እያለኝ ነው እንግዲህ ኮሜንት ላይ በነገራችን ላይ እንደዚህ አይነት ቪዲዮዎች አሁን እንደዚህ ማለት ኖርማሊ ባለፈው እንደቀረጽ ነው አይነት ቪዲዮ ማለት ነው ፀጉሬ ተንጨባሯል ዛሬ እንግዲህ ከሰራው በኋላ ተጣጣባለሁ ብዬ ነውና የሰራሁት ቪዲዮ እንደሱ አይነት ቪዲዮዎችን ልንሰራ ስለምንፈልግ ኮሜንት ላይ እናንተ የምትጠይቁት ጥያቄ ካለ አንዳንድ ጥያቄዎች ማንኛውንም ጥያቄዎች ስትጠይቁ ኮሜንት ላይ መልሳቸው ምናምን ይዤላችሁ የምመጣው ካሁን በኋላ በቪዲዮ ይሆናል ማለት ነው አይደል እና ቪዲዮን ሰራና መልሳችንን በትክክል አብራርተን እንሰራለን ማለት ነው እና እናንተ ያላችሁ ጥያቄዎች አንድ ምን ላይ እንድንሰራ እንደምትፈልጉ አጽፉ መቼም ያው ጻፉ ብዬ ልንገራቸው ኮሜንት ላይ አይሰሙኝም እኮ እና ሌላው ደግሞ ዩቲዩብ ኮሜንት ላይ ካጻፋችሁ ኢንስታግራም ላይ ብዙ ጊዜ ማልገባም ግን ፌስቡክ ላይም ኮሜንት ብጽፉልኝ ማለት ጥያቄ ካላችሁ ብጽፉልን በቪዲዮ እንሰራላችኋለን ማለት ነው ሁላችሁንም ግን ለተመኛችሁልኝ ለልጆቼ በርዝዴይ ለተመኛችሁልን መልካም ምኞት በጣም ነው የምናመሰግነው ሳረሳው በእውነት በጣም ነው ደስ ያለኝ ሁላችሁንም ለኔም በጣም ደስ ብሎኛል እንኳን ደስ ያለሽ ላላችሁኝ በጣም አመሰግናለሁ ላንተም ብለውሃል በነገር ላይ ለልጆች እንኳን ደስ አላችሁ አረጀን እኮ ልጆች ለደረስን 18 ዓመት በጣም ነው ደስ ያለኝ እጅግ በጣም ድጋችን ሄደ ሀሳቡ እስከተትኩት አይ አይደለም እንደዛ ሳይሆን ያ እኔ በጣም ነው ደስ ያለኝ እጅግ በጣም እግዚአብሔር የተመሰገነ ይሁን በጣም ነው የማመሰግነው ሁላችሁንም በውስጥ በኩል ራሱ ለላካችሁልኝ መልእክት በጣም ነው የማመሰግነው በኢንስታግራም ራሱ ብዙ ሜሴጆች ደርሰውኛል ቴንኪዩ የምር ልድገምክ ያው ልድገምክ ስንት ሰዓት የምንጨርስ ይመስላል ስለዚህ 4 ሰዓት ላይ ነው ገና የምንጨርሰው ወይ 5 ሰዓት ላይ ማለት ነው ይሄ ራሱ ሽንኩርቱ ከሆነ እስከሚጨርስ ራሱ ስንት ሰዓት እንደሚፈጅ እንግዲህ እንደምታዩት ተጥዷል ደስ የሚለው ነገር ግን ቀስ ብሎ ይቀንሳል አያችሁት በማሽን በፖዝ በሚለው እየተጫነን ስንከትፈው እንደዚህ ሽርክት አድርጎ ይከትፍልናል በጣም መድቀቅ የለበትም የማሽን በጣም ስትፈጩት ውሃ ነው የሚያደርገው እኔ እንደዚህ በእጅ የተከተፈ እንዲመስል አድርጌ ነው የምከትፈው ስከትፍ ለቀቅ እያደረጋችሁ በምትፈጩት ሰዓት እንደዚህ ቆንጆ አድርጎ ይከትፍላችኋል ሜቢ አንዳንድ ጊዜ የተወሰነ ትንሽ ተለቅ ያለ ታገኙ ትችላላችሁ እሱን ለቀም አድርጎ ማውጣት ነው እንደምታዩት ትንሽ ሽንኩርቱን በሰል ካረኩ በኋላ ነው በርበሬ የጨመርኩትና ከዚህ በፊት የሰራሁት ወጥ ላይ ማስተያየት ስለደረሰኝ በዛው ልንገራችሁ ብዬ ነው እና እኔ የምሰራቸው ምግቦች የምታዩ ማለት ነው መጀመሪያ ስሩትና ሞክሩትና ምን እንደሚል ከቀመሳችሁ በኋላ አስተያየታችሁን ብትሰጡኝ ደስ ይለኛል ምክንያቱም እኔ ስሰራው በርበሬው በጣም የሚያቃጥል ከሆነ ከሽንኩርቱ ጋር ነው መጀመሪያ ማሸው ስጋ ወጥን በመሰራ ሰዓት ሽጋና ሽንኩርቱን አብሬ ነው ማበስለውና በጣም ነው የሚጣፍጠው ግን አንዳንድ ሰዎች ያው ለምን እንደዚህ ትሰሪያለሽ የሚል አስተያየት ይደርሰኛልና እስቲ ሞክሩትና ካልጣፈጠ እኔ እቀጣለሁ ስለዚህ ከሞከራችሁት በኋላ አስተያየታችሁን ብትሰጡኝ በጣም ደስ ይለኛል
አሁን እቺ ዶሮ ሴት ነች ወንድ? ጡንቻ ያላት ዶሮ ሴት ከሆነች ችግር ነው። ጡንቻ ያላት ዶሮ ሴት አይደለችም። ግን ለምንድን ነው የማይናገሩት? አሁን እዚህ ሀገር ለምን ቢጻፍበት አሪፍ ነው። የሴት ዶሮ ወንድ ዶሮ ተብሎ ነው። ግን ነው አይደለም። ኢትዮጵያ አሁን የሴት ዶሮና ወንድ ዶሮ ስንገዛ እኩል አይደለም። ስጋ ከሆነ ለምን ሂሳቡ ይጨምራል ይቀንሳል? የሴት ዶሮ ላይ የዛሬው ዶሮ ጉልበተኛ ነው። ስለዚህ ወንድ ነው ማለት ነው። ጉልበተኛ ነው የታዘዘባት ነው ያልኩት። አንተ ነህ ጉልበተኛው? ጉልበተኛ ነው የታዘዘባት። ሎሚውን እንደ ሳሙና ነው እየቀባው ያለው። በነገራችን ላይ ፈረንጆቹ ዶሮ አትጠቡ ይላሉ። ምን አይሮ ምን አሉ መሰለ? አልቆርጠውም አስገባን። ምን ነው ሳቄ ያረቡ አሉ። ግን ሳይንቲስቶች ናቸው ያሉት። ለምን መሰለክ? ስታጥቡ ያው ስለሚፈነጣጠር አካባቢ ታቆሽሻላችሁ እንጂ የባሰ ቫይረስ ነው ምንድነው ባክቴሪያ ነው የምታሰራጩት እንጂ ጥቅም የለውም ማጠቡ አሉ። እኔ ግን ግራ የገባኝ ነገር ካጠብን ካጸዳን በኋላ አካባቢውን ካጸዳና ምን ችግር አለው? ደከመክ? እኔ በበኩሌ እንደዛም ቢሉ ሳላጥብ አልሰራም። አሁንማ ተነስቶ ተገላግሏል። በፊትም ስለ አይታጠብ ብሏል። አሁን ቁጭ ብሎ እንትን ማነው ስሙ በቺክን አርት እየሰሩ ነው አይደል? አርቲፊሻል ቺክን ዛሬ ደግሞ አይተናል። በስመ አብ ወወልድ ወመንፈስ ቅዱስ አለው ብላክ አርቲፊሻል እየሰሩ እኔ እንጃ ደስ አይልም። እኔ አልተመቸኝም። ያለቀመ ያልበላ ምን ቺክን ይባላል? ቸፍቸፍ አድርጎ ስታክ ደስ ይላል እኮ ቸፍቸፍ ሲደረግ። ጎበዝ ማነው ስሙ? ቺክን አንዳንዴ እኮ እንደ ልብስ ልታሻትም ትፈልጋለህ። ጉልበተኛ ታዘውባታል ይችላል። ካላለ ሙልጭ ብሎ ነው የሚወጣው። ጎበዝ እንደምታዩት ጨረስኩኝ። አሁን ገና ስንት ሰዓት እንደሆነ ይወት ብቻ 6 ሰዓት። በስመ አብ ወወልድ ወመንፈስ ቅዱስ ገና መጨረሴ ነው። ጨለመ ሳናስበው ሰዓቱ ሄደ። እንደምታዩት በጣም በሽቷል። እንግዲህ በቃ ነበር እሰራለሁ ያልኩትኝ ጊዜው እንዴት እንደወሰደብኝ አልጠይቁኝ። ያው ዶሮ እንደምታውቁት ይፈጃ ሰዓት። አሁን አንባክስ እናደርጋለን ማለት ነው። ሶፋውን የተቀደደ የተሰበረ ነገር ካለ እንግዲህ አብረን ነው የምናየው ማለት ነው። ባለፈው አሳያችኋለሁ ስላልኳችሁ ያው አሁን አብረን እናያለን ማለት ነው። አብራችሁን ና እዚህ ቪዲዮ ስፖንሰር የለውም። አዎ ስፖንሰር እኔ ነኝ እና አንተ ነህ። እኔ ነኝ አንተ ነህ። ኧረ እኔ ነኝ። በጣም ነው የቸኮሉት። ፀጉርሽ ነው ግን አያስጠላም ብለኸኛል። ፀጉርሽን እንደዚህ አድርጊው ተብዬ ነው በነገራችሁ ላይ ላሲዘው ወይ ስለው እንደዚህ ይሁን አለኝ። ተጨማሯል ብዬ አስባለሁ። ግን እሱ ከወደደው ምንም ማድረግ አይቻልም። መቀስ ምን ያ አይደት ምን ነው አነሳ እዚህ ጋር እንጨት ተመቶበት ነው የመጣው ነው። አይ ቲንክ እንዳይገጫጭ ነው ያደረጉት። እግሩ ራሱ ብሎ ነው አይ ቲንክ መፍታት አለብን መሰለኝ። በአንድ ሳይድ ነው ጎል በዛ ጋር እኮ አላደረጉበትም። ኦ ቦይ አይ ዶንት ኖ አይ ቲንክ እንዳይገጫጭ መከላከያ መሰለኝ ይሄ። እዚህ ጋር ግን እግሩን የምናስገባበት ይሄ ነቅለን ነው የምናስገባው ወይስ ምንድነው ነው? አልገባኝም። ለማንኛውም እናቆመውና ከዛ እንፈልገዋለን። አይ ቲንክ እግር አለ ብዬ አስባለሁ። ይሄንን ብሉን ፍታው። መፍቻ አምጣና መፍቻ ያስፈልጋል። ትራሶች አብሮት አሉት። አሪፍ ትራስ ነው።
ራሶቹን አያችኋቸው? ስንት ትራስ ነው ያለው? ይኸው ትራስ ያለው ነው ወይስ ሁለቱም አንድ ላይ ሆኖ ነው? ትራሱ በዛብኝ። አይደለም መቀስ ይታረቅ እንደዚህ ነው እግሩ ነው። አይ ነው ይሳይደ ይሄኛው መሰለኝ ወልታች ስራን ለናዚዎች ወደ ናዚነት ተቀየሩ እኮ ይሄ ነገር መንቀል በጣም ደጋገም ነው እንደዚህ ይሄ ሰሞኑ ስራችን በሙሉ እሱ ነውና ከተኛለሽ ምን አለ በቃ መጋረጃ ላይ ያስቀመጥከው አረ ብሬክ ነካም እሱ ቢጫው መጋረጃ ቢደረግ እዚህ ጋር ሞር ያምራል። ቢጫው መጋረጃ እሺ ወይ እንቻሽ አንቻሽ ተዋክ እንደምታዩት ይሄን ይመስላል። አሪፍ ነው በጣም አይ ነው ሰፋ መግፋት እንችላለን። ገፋ አድርገን ማስተካከል ነው። ይኑስ ነገ ቀን ላይ እናሳያቸዋለን በደንብ አይደል? አይ አሪፍ ነው። ይኑስ ቆንጆ ነው። አይ አሪፍ ነው በጣም ገና አልተስተካከለም፣ ግን ያው አሪፍ ነው። አሁን ምንጣፍ ሲነጠፍበት ሁሉ ነገር ሲስተካከል በጣም ነው የሚያምረው፣ እርግጠኛ ነኝ። ምን ነው ዝም አልክ እንዴ? ይደለከት እና ከልብስ ጋር ደግሞ ማች ያደርጋል። ምን ቢገር ቴብል ፎር እቺ ታነሰች። እስኪ ቁጭ በሉበት እና ይውጣ። ጠረጴዛው አነሳለች ይጨመር ይላሉ። አነሰች ከሶፋው ጋር ማች አላረገችም። You like it? መረያ ብዬ አይደለ? ኖ ረባከክ ነግሬ ካለው ያው እግሩ ሊያረግበት አየው አይደል? ሲሞክር ያው ወሬ ረገጠ እግር። አሁን ምንጣፍ ሲጨመርበት አሪፍ ይሆናል። ናዩ ሶፋው ነው። እንዴት ነው? You like it? ና አስቴት ያንተ ሳልሰማ እንዴት ነው? ምንድን ነው? You like it? እስቲ ቁጭ በልና ሊክ ከቤቱ ጋር አይደል? አይ ነው ከቤቱ ጋር ያ እንዴት ነው? ጨለማ ነው ወይስ? ጨለማ ነው ቤቱ፣ መብራት ጠፋፍቶ። How was the game anyways? How was the game? ተሸነፋችሁ? ጨልሟል። ቤቱን ብራይት አደረጉ አይደል? ዴይታይም ያ አይ ነው ጨለማ ነው። አሁን ቤት መሰለ የሆነ አይደል? ሃውስ የሚባል እንዴት ነው? አማን ይኸውልህ የሃውስ ፊሊንግ ነው አሁን ያለው። ዶሮ ገና አልቀመስነውም። ዶሮ ወጡን አንተን እየጠበቅን እኮ ነው። የመብራቱን አበራራና በቃ እራታችን እንብላ። አንተን እየጠበቅን እራት እራሱ አልበላንም አይደለ? አይ ነው እግሩ ራሱ ደስ ነው የሚለው። በጣም ወድጄዋለሁ እኔ። እግሩ ራሱ በጣም ነው የወደድኩት።
ሶፋው ይሄ ለረጅም ነው። I think 4 people can sit on. ያ ሶፋው ይሄ ረጅም ነው ከዛኛው፣ እሷ ደግሞ አጭር ነች ከዛኛው። ቢኮዝ ያኛው መሀል ላይ ስላለው ማለት ነው። አንተ እንደዚህ ብታበረው ይሻል ነበር። ለካ ጨለማ ውስጥ ነበር ለካ። እስቲ ቁመሱ። The egg is cooked in the middle. Of course. Like it's soft. Okay guys. ከመሸ ነው ግን ምን በለው በስማ እስቲ አስተያየት That's yummy. ቅናት ያስመስልባል። Wow. Okay, Yabi, how was it? What? The what? Oh, good. Oh my gosh. What about you? Oh, ሙዚቃ አለ። እስቲ ቆይ እስቲ እንስማ። ዶሮ እንዴት ነው? ረዲ? ኦኬ Tastes good every time. ኦኬ። በነገራችን ላይ እንትኑ ከግድግዳው ጋር ማች ያደርጋል አይደል? ሶፋው ቀለም ስለምናስቀባው ግድግዳውን ስናስቀባው ግድግዳውን ቀለም ስለሚቀባ ይስተካከላል እና ሌላ አይነት ከለር ነጭ ቀለም ስለሆነ የምናስቀባው ግድግዳውን አሁን ቢመሳሰልም ችግር የለውም። ለጊዜው ግን አሁን ማች ያደርጋል። ራሱን ነው የምታስቀባው? ነው እንደዛማ ከሆነ እውነቱን ነው። ዳግም ግድግዳውና ሶፋው ተመሳሰለ እያለ ነው። ዳግም እሺ ንገራቸው። አንተ ነው የምትታየው። ዋይ አንድ አይነት ተመሳሰለ እኮ አለ እኮ ዳግም አልወደደው። ነጭ ብናደርገው ፋርማሲ በኢየሱስ ስም። ኤኒዌይስ እና ዳግም ግን እንትኑ ተመሳሰላለ። ይሄ ሶፋውና ግድግዳው ከለር አንድ አይነት ሆነ። ምናልባት ቀን ላይ እንግዲህ አይደለም ቀን ላይ ምናልባት ለውጥ ሊኖረው ይችላል። ግን ማታ ላይ እንደዚህ እንደምታዩት ማች አንድ አይነት ሆኗል። ማጋረጃው ብቻ ነው ነጣ ብሎ የሚታየው። የሚገርመው መብራት ማስቀመጫው ራሱ አየው በጣም ተቀራርቧል። ነጭ ማድረግ አለብን ካሉ ነው መብራቱን ምንድነው ይሄ ላይቱን መብራቱን ይሄን አሁን እጄ ጋር ላይ ልታጠብ በቃ እንዴት እንደሚያምርብኝ ብታይ በስማ አላምርም። ሶፋው እንዴት ነው አላማረብኝም? ውበት ጨምሮብኛል አይደል? ውበት ጨምሮብኛል ያልኩ ያ ለኔ ቁመት ግን በጣም ቆንጆ ነው ቁመቴ። አረ በጣም ነው የሚያምረው የምር ይኸው። እስቲ ናጠጋ በልበልለት እስቲ አናግሩት እስቲ ይናግራል አንድ ለቪዲዮ ራሳዩ እንደዚህ ማስቀመጫ ይሆናል። ሶፋው ከመጠንከሩ የተነሳ በጣም አሪፍ ነው። እንዴ መጨረሻ ወጦት ይሸታላል። ዶሮ እንዳትበላኝ ዶሮ ለኛ እንጀራ ፈለገ እንጀራ ይጨመርልኝ። እኔ ጆሮዬን የሚሰማኝ ሰው አልወድም። እሺ ፋን ምናምን የሚባለው ነገር ያደርሱልሽ ምን ነኝ ሙስሊም ታጥቂ ይደርሱልኝ። እዚህ ግን ገንጠበጠሽበት ወጡ ዶሮ ወጡ እንዳለ አበላሽው ልብሴ ለፍቼ ገዛሁት። በስማ ምራሰር እንዲገዛሁት በስማ ይቅር ይበልኝ እኔን ወይስ እና ነገ ጠዋት እስቲ እናሳያቸዋለን እንደሚመስል። ለማንኛውም ግን እንደዚህ ነው። አንተ አልወደድኩም? ወደዚያ ዙሩ ደካዎች ወደባል። አረ በጣም ነው የሚያምረው። ማርያምን በጣም ቆንጆ ነው። ወደ ኮንጆ ወደዚህ እንደዚህ ነው እንዴ? አንቺ አትሽም ማለት እንደዚህ ነው። እንደዚህ ጨለማ እንደዛማ እንዴት አባታችን ነው የምናምረው። ባክ ዛሬ እዚህ ካውች ላይ ነው ታረጂ እንደከመኝ። በስመ አብ እዚህ ካውች ላይ ነው ዛሬ የምናድረው። እኔ አልተኛም እዚህ ሶፋ ላይ ይመቻል ነገሩ። እዚህ ነው የምተኛው። እንዴት ነው ድርቀቱን ወደድከው? ደረቅ ያለ ነው ትንሽ እስከምንቀመጥበት ነው። ትንሽ ለፋ ሲያረግ ይተዋዋል። ኤንዌስ እኔ ወድጄዋለሁ። እና ቀናችን ይሄን ይመስል ነበር። ያ ውሏችን ይሄን ይመስል ነበር። ዶሮ ነው ያጠበው እሱ ነው። ዶሮ ማጠብ ላይ አንደኛ ሆኗል ዛሬ። እንዴት እንዳጠበው እና አይታችሁታል ረፍ እና ሌላ ጊዜ ግን ራስን መስራት አለብን። ሙሉ ዶሮ ላይቭ ነው ሰራላችሁ። የምር ላይቭ ገብተን ለምን አንድ ቀን ምግብ አናበስልም? እናብስልላችሁ እንደ ምግብ ላይቭ ዶሮ ስለሸተትኩ ሊበላኝ ነው ሰውየው። ኧረ ጉድ ነው። ኤኒዌይስ ኦኬ በቃ ጨረስን። ዘጊ ያ እንግዲህ ዛሬ አመት የገዛ ነው ሶፋ ይሄን ይመስላል። የዛሬ አመት ስትላችሁ የዛሬ አመት ማለት ነው መጨረሻ ላይ ነው ኖቬምበር ማለት ኖቬምበር የሁለት ወር ነው ነግረውናል። ኖቬምበር ስንት ነበር የገዛ ነው? 28 29 አይ ቲንክ ኖቬምበር ብላክ ፍራይዴ መቼ ነበር የዋለው? በማግስቱ ነው አይደል? አይ ቲንክ ኖቬምበር 28 መሰለኝ። ኤኒዌይስ ያ እና የኖቬምበር የገዛ ነው ዲሴምበር አለ አንድ ወር ጃንዋሪ ሁለተኛው ወር ላይ ነው የመጣው። ስለዚህ ዛሬ አመት ነው የገዛ ነው። እነሱንም ለዞም ዋሽተን ተከራክረናል። ድግስ አለብን ብለን ያው በዶሮ መረቅ ነው። ምን ይፈልጋሉ?
ጠዋት አሳያችኋለሁ ቀን ላይ ምን እንደሚመስል እና ይሄን ይመስላል ለዛሬ ውሏችን። ጠዋት መጥቼ ደግሞ እንግዲህ የሶፋውን አሳይቻችሁ ባይላችኋለሁ ማለት ነው። አረ እንደውም እዚህ ልሰናበትና ጠዋት ምን እንደሚመስል ባሳያችሁስ ምን ይመስላችኋል? አይሻል? እንዴት ነው? እኔ በጣም ወድጄዋለሁ እና ትንሽ ጠንከር ይላል ከዛኛው ሶፋ ጋር ሲነጻጸር ይሄ ትንሽ ጠንካራ ነው ስላልተቀመጥንበት ምናምን መሰለኝ። በጣም ደረቅ ነው እንደዚህ ትራሶቹ ራሳቸው ውፍረታቸው የሚገርም ነው። እና የዛሬው ውሏችን ይሄን ይመስላል። ሌላ ጊዜ በሌላ ቪዲዮ ተመልሼ እመጣለሁ። እንግዲህ ላይክ ሼር ማድረጋችሁን አትርሱ። በዚህ አመት ላይክ ሼር ሰብስክራይብ እያልኩ ነው አባት። በዚህ አመት ላይክ በቦክስ ነው ለዛው እያረጋችሁ እና በአዲስ ቪዲዮ ተመልሰን እንመጣለን። የምትላችሁ ነገር አለ አባት? ፒስ አውት እና እስከዛ ድረስ ሰላም ቆዩን። ቴንክ ፎር ዋቺንግ ባይ